ሞተች የተባለችዋ ከፈን የተዘጋጀላት አልማዝ ከሞተችበት ተነሳች። ሰላምዬ ነፃ በመውጣቷ እጅግ የሁላችንም ደስታ ሆኗል። ብሌን እንግዲህ ሁሉንም እውነታ ስትረዳ የመጨረሻ ልቧ ተሰበረ። አልማዝና እንዲሁም ደግሞ አቶ በኃይሉ ተፋጠጡ። ቃል እንግዲህ የሞተ ሰው ይሸታል በማለትም በሚገርም ሁኔታ ሽቶ ልትቀባት እንደሄደች፣ ነገር ግን እኔ ፈራሁ ብላ ተመልሳ ሞታለች እኮ አብረሻት ነበርሽ ምን ያስፈራሻል አላት በኃይሉ። አይ እኔ ፈራሁ ስትልም ተከትሎ እሱ ሂዶ በይንፊባት ሲላትም እኔ በፍጹም አልቀባም እኔ ፈራሁ እያለች ስትንቀጠቀጥም እሱ ቀምቶ ሽቶውን ተአልማዝ ላይ ሲነፋ እጇ ትርትር አለ። በዚህን ሰዓት ቃል ፈርታ ስለነበረም በኃይሉ እጇ ፍርፍር እያለ ነው አለችው። ምን ትመስላለች ይቺ አንቺ በማለትም ሽታውን ነፍቶ ለመውጣት ሲፈልግም እንግዲህ እጇን ሲያየው ምን ውጪ እማትረባ ቦቅቧቃ በማለትም ሽታውን ከነፋባት በኋላ አልማዝ ሆዬ ብድግ ስትል የሁላቸውም ድንጋጤ ሆኖ አቶ በኃይሉም ቃልን ይዞ ለመውጣት ሩጫ ላይ ደረሰ። እሷም ቀና ብላ እንግዲህ ደንደሷን እያሻሸች በማፍጠጥ ተመለከተቻቸው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛለኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ አስገራሚው የሰው ልጅ ሞተ ሲባል እንደሚነሳ አልማዝ ተምረናል ማለት ነው። በጉጉት ስንጠብቀው የነበረው አደራ ድራማ ቀጣይ ፓርቲ ዘመተናል። እንግዲህ አልማዝ ሞታለች፣ መቃብሯን እናዘጋጅ እያሉ በሚፈራገጡበት ሰዓት ብሌንና ወይዘሮ ገነት በመምጣትም ወይዘሮ ገነት ግን እውነታውን ተጠራጥራ ስለነበረ የአልማዝን ጫማም ከሰላምዬ ጣውላ ስር ስታየውም ይሄ የአልማዝ ጫማ አይደለም ወይ በማለትም ስትጠይቃት አይደለም የራሴ ነው ወይስ አንቺ አገዥም እያልሽ ነው በማለትም ሰላም መለሰችላት። በእርግጥ ሰላም የመጨረሻ ስለተርበተበተችና ስለደነገጠችም በቃ የምትወረውን አታቅምና ለማስነቃትም እያለች ነበረ። በዚህን ሰዓት እናቴ ስትልም እናትሽ ዳግም ብሌን ምንና ነው ምንነሻል ስትይም ጠፍተሽ አስጨነቅሽ በማለት ነገሩን ለመቀየስ ሞከረ። ሰላም ግን የሆነ ነገር እንዳለ እያስታውቅባትም ነበረና በዚህን ሰዓት አይዞሽ መጥቻለሁ ማ ይቅር በይኝ እትዬ በማለትም ሳሉ ግን ምንነሻል ጥሩ ስሜት አይደለሽም አለች ወይዘሮ ገነት ሰላምን። አልማዝ ሳ ሲባልም አልማዝ ሄደች በማለት ልጅሽ ምንና ነው ምንንሽ ነው ሰላምዬ ብሌንዬ ስትልም ሰላምዬ ልጄ በድንገት እኔ ጋር ባለመግባባት ትንሽ ተጋይተን ነበርና በረኪና ጠጥታ ልትሞትብኝ ነበር፣ አሁን ተሽሏታል በማለትም እንግዲህ ዳግምና ቃል እንዲሁም በኃይሉ ሬሳ አለበት ክላስ ነበሩና ይህን ሲሰማ ዳግም እየሮጠ በሩን በርግዶ ገብቶ ምን እያልሽ ነው? የእውነትሽን ነው ሲልም ምንን አልዳግም አሁን ተሽሏታል ይመስገን፣ ወተት ጠጥታ በረኪና ወጥቶላታል አሉት የብሌን እናት። በዚህን ሰዓት ዳግም እንዴት እንደዚህ ታደርጊያለሽ? እንዴት ጨክነሽ ራስሽ ላይ ይህን ነገር ታደርጊያለሽ? ለምን ይህን ትፈጽሚያለሽ? እያለ መጮህ ጀመረ። ዳግም ተረጋጋ፣ ምንም አልሆነችም አሉት የብሌን እናት። በዚህን ሰዓት እንግዲህ ዳግም ሁሉንም ነገር እረስቶታል፣ የት ቦታ እንዳለና ሙትሽ ብሆን ምን በቃኝ ነበር ሲልም ደህና ነኝ ዳግም ስትል ነቃ። በዚህን ሰዓት አይዞሽ በማለትም ምንድን ነው የደበቃችሁ ነገር አለ እንዴ እናቴ ስትልም አይ ብሌን እናቴ ምንድን ነው አይ ምንም አልደበቅንሽም በማለት ሰላም ግን እውነታውን ልታፈርጠው ብሌንዬ ይህ ቀርታ እያለች እየጀመረችው በዚህን ሰዓት ቃል ደግሞ ውስጥ በቃ እንደፈራሁት እናቴስ ብላ ጠየቀቻት። ምን አይነት ጉር ነው የገባ ነው እያለች ስታነበንብ ዳግም ሁሉንም ነገር አስቀየሳት። ይልሽ ብሌንዬ ሁሉንም ነገር እኔ ነግርሻለሁ፣ አሁን እረፍት ማድረግ አለብሽ አላት። ምን አለችው? አው
እሺ በቃ ክላሴ ውሰደኝ ስትለውም እክላሷ ታቅፎ ወስዶ አስቀመጣት። እዛም ከተቀመጡ በኋላ እናቴስ የሆነ የደበቃችሁ ነገር አለ አለች፣ እያስታወሰችም የሆነውን ሁኔታ። ከዛ እሱም ምንም አልደበቅንሽም ሲል ዳግም የደበቃችሁ ነገር ይሰማኛል፣ እባክህ የተፈጠረውን ነገር ንገረኝ ስትለውም እሱም እንግዲህ እውነታውን ያቺ እዚህ የመጣችው ሴትዮ አልማዝ ተብዬዋ እናትሽ አይደለችም አላት ለብሌን። ዳግም ምን አይነት ቀልድ እየቀለድክ እንደሆነ ታውቀዋል አለችው። የብሬን ነው ብሌን አላት። የምርህን አይደለም፣ እንደዚህ በእናቴ ላይ ቀልድ እንድትቀልድ አልፈልግም በፍጹም ብላ ተናደደችበት። ብሌኔ እውነቴን ነው፣ ካላመንሽ ይህንን መስረጃ እመኝ ተከፍሏት የመጣች ሴት ናት በማለት ቃል ያወራችውን ሪከርድ በሙሉ አድርጎ ለብሌን አሰማት። ብሌን የሰማችው ነገር በጣም ልቧን ስለሰበረው እንባዋን መቋቋም ስላቃታት ማንባት ጀመረች። አሁን ማልቀስ የለም ሲላትም ቆይ ቃልን ምን በድያት ነው እንደዚህ የምታረገኝ? ምን አድርጊያት ነው አለችው። አንቺ ጠንካራ ስለሆንሽ ስለምትበልጫን ነው። ስለዚህ ህልሟን እንዳታሳካ አንቺ ደግሞ ተስፋ በመቁረጥ በማልቀስ በማዘን ሳይሆን ሁሉ ጊዜም ደስተኛ መሆን አለብሽና ማለፍ እንደምትችይ ጥንካሬሽን ማሳየት አለብሽ አላት። እሷም እሺ በማለት ተግባቡ። እናም እንባዋን ጠረገች እና ሁልጊዜ መጥፎ ናት እያልኩሽ አንቺ አትረጅኝም እና የዛን ቀን ቃልን እራት የጋበዝካት ይህንን እውነታ ለማውጣት ነው አይደል አለችው። አዎ በጣም ይገርማል፣ እንዴት ሰው ለገንዘብ ብሎ በዚህ ልክ ያስመስላል? በጣም ያሳዝናል አለችው። እዩ ብሌኔ አንቺ ንጹሕ ልብ ያለሽ ምስኪን ሴት ነሽ፣ ግን ደግሞ ይህን ልብሽ እንዳይቀይርብሽ እንዳትቀየርም በፍጹም እንዳትፈቅጅለት። ብሌኔ ልንገርሽ አንቺ መልካም ሴት ነሽ፣ በቃ ይህንን የሰዎችን መጥፎ ጸባይ አታውቂውም፣ ደግሞ እንድታቂም አልፈልግም አላት። እሺ ዳግም አለችው። እውነት አመሰግናለሁ። ለምኑ? ይህንን እውነታ ለማግኘት ስትለፋ ነበረ። አልረዳይ ስትይ አላምነኝ ስትይ ምን ላድርግ ብሌኔ አላት። አዎ ተሳስቻለሁ፣ ግን ደግሞ ያሳዝናል የሰው ልጅ አለችው። እሺ አንቺስ ምን ሆነሽ ነበር? በዚህ ምክንያት እኮ እናቴን አጥቻል ነበር። ወላጅ እናት ተብዬዋ እናቴን ብዙ ነገር ተናገረቻት። በዛ ላይ ደግሞ እኔ ከእሷ ጋር ልሄድ ስለመሰላት በሚያሳዝን ሁኔታ እሷ ያለኔ መኖር ስለማትችል ሄዳ በረኪና ጠጥታ ራሷን ልታጠፋ ነበር አለችው። ምን? አዎ እና ደግሞ አንቺ ለምን ልታጠፊ ሞከርሽ ስላትም እኔ ራሴን ላጠፋ ሳይሆን ለወላጅ ለእናቴ ትምህርት እንዲሆን ፈልጌ ነው። ሁሉ ጊዜም እንደዚህ ራሷን ለማጥፋት ባሰበች ጊዜ ይህን አስባ እንድትተው ስለፈለግኩ ነው አለችው። ስማርት እኮ ነሽ ስማርት አላት። ምን ላደርግ እናቴ ለእኔ ብዙ ነገር ሆና አሳድጋኛለች። ለዚህ ነበር ለማላቃት እናት ተብዬዋ ልሄድ የነበርኩት። እንደዛም ልቧን ያሳዘንኩት አስበዋል አጥቼው በሆን አለችው። በቃ ተረጋጊ ብሌኔ፣ አሁን ወጥቼ ልምጣ፣ ስፈልግ ደግሞ በኋላ መጥቼ ጠይቅሻለሁ አለና ብሌን እናት ጋር ወይዘሮ ገነት ጋር እንግዲህ የተለያዩ ነገሮችን አስቤዛ ገዝቶ ሄደ። በዚህን ሰዓት እንደ ልጄ ምን ልታረግ መጣ አሉት። ልጠይቀውት ሲልም የኔ ልጅ የተባረክ ልጅ ነህ፣ ፈጣሪ አይቀይርህ፣ በጣም ደስ የምትል ልጅ ነህ፣ አመሰግናለሁ ልጄ በማለትም እንግዲህ ጋዙን ከተቀበሉ በኋላ ተቃቀፉ። የብሌን እናት አላቸው፣ አቤት ልጄ፣ ለምን እንደው አላቅም ሳቅፍህ የሆነ ነገር ተሰማኝ፣ ለስንት ዓመታት ያጣሁትን ልጄን ስሜት ተሰማኝ አሉት። እኔም አላቅም ለምን እንደው አላቅም እርሰውን ሳቅፈውት የመጨረሻ ደስታ ስንት ዓመት ሙሉ የጠፋችብኝን እናቴን ያገኘዋት ያክል ተሰምቶኛል አላቸው። እርሳቸውም የኔ ልጅ አንተም ልጅ ነህ በቃ አሉት። የብሌን እናት ይቅርታ ልቀፈውት ድጋሚ ሲላቸውም እቀፈኝ አሉት። ወይዘሮ ገነት ተቃቅፈው ለብዙ ጊዜያት ቆዩና አሸተታቸው። ልጄ የእውነት ደስ አለኝ ማዘር ሲልም እኔም ባየኝ
ውስጤ የእናትነት የልጅነት ስሜት ነው የሚሰማኝ አሉት። እርሱም በጣም ደስ ብሎኛል በማለትም እንግዲህ ልሄድ ሲላቸውም ወይ ነው የምትሄደው ምግብ በልተህ ትሄዳለህ አሉት። አይ አልብላም አሁን በልቼ ነው የመጣሁት ሲላቸውም በፍጹም ሽሮዬን የእናትን ሽሮ ሳይበላ ይከዳል እንዴ ሲሉትም እሺ በማለትም እንደዛ ከሆነማ በጣም ርቦኛል አቅርቡልኝና ልብላ አለ። ሽሮውን በሚገርም ሁኔታ የተሰራ ሽሮ ለዳግም አቀረቡለት። እርስዎ ቁጭ አይሉም ሲልም እሺ መጣሁ በማለትም ውሃ አቅርበው አብረው እየተጎራረሱም በሉ። አሁን ሁለቱም የእናትነት ስሜት የልጅና የእናት ስሜት ይሰማቸዋል። በተቃራኒው ደግሞ የሚገርመው ሰላምና ብሌን ሰላም እንግዲህ ሶፋ ላይ በተኛችበት ሰዓት በጣም በሚገርመው ሁኔታ የሆነ ልቧ በጣም እየፈራና እንግዲህ አልማዝን ስትገፈትራት የነበረውን ፓርት እያስታወሰች እጆሮዋ ላይ ይጮህባት ጀመር። ወይኔ ጉዴ እያለች እንቅልፍ ልተኛ ስላልቻለች በሚያሳዝን ሁኔታ ተንቅልፏ ደንግጣ በመነሳትም ቁጭ ስትል አሁንም እኔ ነፍሰ ገዳይ ነኝ እያለች ራሷን ስላሳመነች ቀጥታ ወደ ብሌን ክላስ ሄደች። ብሌን ክላስ መታም ብሌን አለቻት ወዬ አብረን እንተኛ እንቅልፍ እምቢ አለኝ ውስጥ የተጨነቀ አለቻት። እንዴ ነይ ቶሎ በማለትም ተቃቀፉ። በዛም አብረን እንተኛ ተኝ ምን ችግር አለው ነይ ተኝ በአለቻት። ስታለቅስም ለምንድን ነው የምታለቅሽው ትዬ? አላቅም የሆንሽው ነገር አለ እንዴ? አይ አንቺን ሳቅፍሽ የሆነ የደስታ ስሜት ይሰማኛል። አላቅም ቃል ልጅ ናት ግን ደግሞ የመጀመሪያ ቃልን ሳቅፋት ዱሮ ልጅ እንዳለች ያ ነው የሚሰማኝ። ቃል አሁን ልጄ ሁሉ አትመስለኝም፣ አይሰማኝም። አንቺን ሳቅፍሽ ደግሞ የልጄን ስሜት ይሰማኛል አለች ሰላም። ልጅሽ እንዳልሆነች ብታቂ ኖሮ ምናልባችም ውስጥሽ ልጅሽ እንዳልሆነች ነግሮች ነው። የት ትሆን ልጅሽ እያለች በሀሳብ ሄደች። ብሌኔ ለምን አሰብሽ አለቻት። አይ ምንም በቃ ተኝ በማለትም ተቃቅፈው ሁለቱም ተኙ። ከዛም ቀጠለችና እኔ ራሱ የሚሰማኝ ስሜት የተለየ ነው እትዬ፣ የሆነ የደስታ ስሜት ይሰማኛል አለቻት። እሺ የኔ ልጅ እኔም በጣም እና አሁን እንተኛ አለች። እሺ በማለትም እንግዲህ ተስማምተው ተኙ። እና አቶ በኃይሉ ሰላምን ሲፈልጋት ሳሎን ሰላምም የለችም እረፊ ብሎ አስተኝቷት ነበረ። ብሌን ክላስ ሲሄድ ብሌን እና ሰላም ተቃቅፈው ሲተኙ እኔ እናንተ ጭራሽ እናንተን ለመለያየት ያላደረግኩት ያልሰራው ጥረት የለም። እናንተ ጭራሽ ተቃቅፋችሁልኛል እንዴ? የምፈልገውን ላግኝ እንጂ እኔ ምን አገባኝ? የራሳችሁ ጉዳይ። እንኳን አይደለም ፍራሽ ላይ ተቃቅፎ መተኛት መቃብር ተቃቅፋችሁ ለምን አትገቡም? በማለትም እንግዲህ ግን ደግሞ እስከምፈልገውን እስካላገኘው ድረስ መቼም ቢሆን አብራችሁ እንድትሆኑ አልፈቅድም በማለትም እንግዲህ አቶ በኃይሉ ወደ ሳሎን ሲመጣ ቃል አልማዝን ሽቶ ልትቀባ እየተሯሯጠ ምልት ያረግሽ ነው ሲላትም የሞተ ሰው ሸት የለ እንዴ? ስለዚህ አልማዝም እንዳትሸት ሰው እንኳ ቢመጣ እስክሬኗ ላይ ሽቶ ልቀባን ነው አለችው። የእውነት ብልጥ እኮ ነሽ ቃል ሂጂ ቀቢያ ሲላትም እዛ ስትሄድ ፈርታ ተመልሳ መጣ። ፈራው ስትለውም ለምን ፈራሽ አላት። እሱ ሊቀባ ሲል አልማዝ ሆዬ ብድግ ብላ አረፈች። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ